አንዳንድ ሰዎች በህይወታቸው ውስጥ ድልን ያገኛሉ፣ አንዳንድ ሰዎች ደግሞ ታሪክን ይፈጥራሉ። በታሪክ ውስጥ አንዳንድ ዘመናት የሚጀምሩት በአንድ ጦርነት፣ አንዳንዶቹ በአንድ አብዮት፣ ሌሎቹ ደግሞ በአንድ ውሳኔ ነው። ነገር ግን በእግር ኳስ ዓለም ውስጥ አንዳንድ ዘመናት የሚጀምሩት በአንድ ኳስና በአንድ ልጅ እግር ነው። ነገር ግን በጣም ጥቂት የሆኑ ሰዎች አሉ ህይወታቸው ራሱ የሰው ልጅ ጽናት፣ ትዕግስት፣ እምነትና ያልተቋረጠ ተስፋ ምን ያህል ሩቅ እንደሚያደርስ የሚያሳይ ህያው መጽሐፍ የሚሆኑ። ዛሬ የምነግራችሁ ታሪክ የጎሎች ብዛት ወይም ደግሞ የዋንጫዎች ቁጥር ብቻ አይደለም። ይልቁንም በአካል ትንሽ ቢሆንም በዕልሙ ትልቅ ስለነበረ ልጅ ከብዙ ውድቀቶች በኋላ ያንጸባረቀና በመጨረሻ በእጆቹ የዓለምን ከፍተኛ ዋንጫ ያነሳ ሰው ታሪክ ነው። ሊዮኔል አንድሬስ ሜሲ ይባላል። Amen sport. ነገር ግን ታሪኩን ለመረዳት ወደ አርጀንቲና የሮዛሪዮ ከተማ ወደ አባራማ መንገዶች ወደ ትንሽ ልጅ ግን ትልቅ ሕልም ወደ ነበረበት ዘመን መጓዝ ይኖርብናል። በ1987 በአርጀንቲና ምድር በሮዛሪዮ ተወለደ። አንድ ቀን በቢሊዮኖች በሚቆጠሩ ሰዎች እንደሚወደድ እንደሚደነቅና እንደሚዘከር ማንም አላወቀም። ምክንያቱም በዛን ጊዜ ሊዮኔል ሜሲ እንደ ሌሎች ሕፃናት በመንገድ ዳር ኳስ የሚጫወት ከጓደኞቹ የሚሮጥና ቀላል ህይወትን የሚኖር ልጅ ብቻ ነበር። ነገር ግን ኳስ ከእግሩ ጋር በመትገናኝበት ቅጽበት የሚፈጠረው ነገር ከተራ ችሮታ በላይ ነው። ኳሷ እንደ ሌሎች ልጆች ከእግሩ አትርቅም፣ ይልቁንም እንደ ጥላው ተከትላ ትሄድ ነበር እንጂ። ሜሲ 11 ዓመት ሲሆነው የእድገት ሆርሞን እጥረት እንዳለበት ታወቀ። ይህ ማለት አካሉ በተፈጥሮ ማደግ አይችልም ማለት ነው። ለሕክምናው የሚያስፈልገው ወጪ ደግሞ ለቤተሰቡ ከአቅማቸው በላይ ሆነ። በዚያ ዕድሜ ለብዙ ልጆች ትልቁ ጭንቀት የትምህርት ቤት ፈተና ወይም የመጫወቻ ቦታ ጉዳይ ሊሆን ይችላል። ለሜሲ ግን ህልሙ በሙሉ እንዳይጠፋ መታገል ነው። ነገር ግን በኋላ ዓለምን የሚያስደንቀው ሰው ከተራ ሰዎች የሚለየው እዚህ ጋር ነው። ሜሲ ምንም አይነት ዝና አልነበረውም። የጋዜጣ ርዕሶች ስለ እርሱ አይጽፉም፣ ስታዲየሞች ስሙን አይዘምሩም። ነገር ግን በልቡ ውስጥ የተሸከመው ህልም ከዓለም ታላላቅ ኮከቦች የበለጠ ትልቅ ነው። ከቤተሰቡ ርቆ መኖር፣ አዲስ ቋንቋ መማር፣ አዲስ ማህበረሰብ ውስጥ መግባትና ከሁሉም በላይ ራሱ ያየውን ህልም ማረጋገጥ የሚጠበቀው ነው እና ይህ ሁሉ ለ13 ዓመት ልጅ ከባድ ሸክም ነበር። ባርሴሎና የልጁን ችሎታ ተመለከተ። በኋላ የክለቡ አስተዳዳሪዎችም በፍጥነት ውሳኔ ለመስጠት ተገደዱ። ምክንያቱም እንደዚህ አይነት ተሰጥኦ በየቀኑ የሚገኝ አልነበረምና። በዚያ ቅጽበት ላይ የተጻፈው ውል ከተራ ህግ ሰነድ በላይ ነበር። ይልቁንም ታሪክ ራሱ የሚጀምርበት የመጀመሪያ ገጽ። በዚያ ውል ላይ የተጻፈው ስም ከዓመታት በኋላ በሚሊዮኖች ልቦች ላይ እንደሚጻፍ ማንም አላወቀም። ታላቅ ዛፎች በአንድ ሌሊት እንደማያድጉ ሁላ ታላላቅ ተጫዋቾችም በአንድ ወቅት አይፈጠሩም። በላ ማሲያ የተባለው የባርሴሎና የወጣቶች አካዳሚ ውስጥ ሜሲ በየቀኑ ሲሰለጥን፣ በየቀኑ ሲሻሻል፣ በየቀኑ ከትላንቱ የተሻለ ለመሆን ሲጥር ይታያል። ነገር ግን ከሌሎች የሚለየው ነገር ተፈጥሯዊ ችሎታው ብቻ አልነበረም። የመማር ጉጉቱ፣ የመሻሻል ፍላጎቱና የማይቋረጥ ትጋቱ እንጂ። እርሱ ብዙ ጊዜ አይናገርም፣ ብዙ ጊዜ አይጮህም። ነገር ግን ኳስ በእግሩ ስትደርስ ለዓለም የሚናገረው ነገር ከቃላት በላይ ሆነም። በ2004 ዓመተ ምህረት የ17 ዓመቱ ሜሲ ለባርሴሎና ዋና ቡድን ሲጫወት ስታዲየሙ ሙሉ በሙሉ አልጮኸለትም። የዓለም ጋዜጠኞች ስለ እርሱ አልተናገሩም። ነገር ግን አንድ ነገር ይሄ ልጅ የተለየ ነበረ። በኳስ ላይ ያለው ቁጥጥር፣ በጠባብ ቦታዎች ውስጥ የሚያልፍበት መንገድ፣ ተከላካዮቹን እንደማይታዩ ሰዎች አድርጎ የሚያልፍበት ችሎታና የጨዋታውን ሚስጥር ቀድሞ የሚያነብ የሚመስለው አይምሮ የወደፊት ታላቅነት ቀድሞ የሚጠቁም ነበረ። ነገር ግን ይህ የመጀመሪያው ምዕራፍ ብቻ ነው። ምክንያቱም ያኔ ዓለም ገና ሜሲን አላወቀችውም። ገና የሚመጡ ጎሎች፣ ገና የሚመጡ ዋንጫዎች፣ ገና የሚመጡ እንባዎች ነበሩና። በ2005 ዓመተ ምህረት ባርሴሎና የዓለም ታላላቅ ኮከቦች ያሉበት ቡድን ነበር። በተለይም በዚያ ዘመን ስሙ እንደ ሙዚቃ በስታዲየሞች ውስጥ የሚዘመረው፣ ፈገግታው ደጋፊዎቹን የሚያስደስተው፣ ችሎታው ተከላካዮቹን የሚያስጨንቀው የብራዚሉ ኮከብ ነበር። ስሙም ሎራንዲኖ በዛን ጊዜ ንጉሱ፣ ሜሲ ደግሞ ገና በሩ ላይ የቆመ ልጅ ነበር።
ነገር ግን አንዳንድ ጊዜ ነገስታት ከመሄዳቸው በፊት ዘውዳቸው ለሚተካላቸው ሰው ያሳያሉ። ሎራንዲኖም ከኔ የሚበልጥ ተጫዋች እንደሚሆን አውቄ ነበር ሲል አደነቀ። ይህ ተራ አድናቆት አልነበረም። ይህ የአንድ ንጉስ ለሌላ ንጉስ የሰጠው ምስክርነት ነው እንጂ። አዎ ሜሲ በልምምድ ሜዳዎች ላይ ተከላካዮችን እንደ ጥላ ያልፋል። ኳሷ ከእግሩ ስትጣበቅ የሚፈጠረው ነገር በቃላት መግለጽ አስቸጋሪ ሆነ። ምክንያቱም ያ ችሎታ ከልምምድ በላይ ከተፈጥሮ ስጦታ በላይ ነውና። ከዛም ታሪክ የማይረሳ ቀን ደረሰ። ግንቦት 2005 ካምፕ ኑ። ደጋፊዎች በስታዲየም ውስጥ ተሰብስበው ነበር። ሰዓቱ እየተንቀሳቀሰ ነው። ከዚያ ሎራንዲኖ ኳሱን ወደፊት ላከ። ሜሲ ሮጠ፣ ኳሱን ተቆጣጠረው፣ ግብ ጠባቂውን አለፈ፣ ኳስና መረብንም አገናኘም። ጎል! የመጀመሪያ ጎል! የመጀመሪያው ታሪካዊ ቅስፈት። በዚያ ቅስፈት ብዙዎች የተመለከቱት የ17 ዓመት ልጅ ጎል ሲያስቆጥር ነው። ነገር ግን የወደፊት የዓለም ንጉሱ የመጀመሪያው ፊርማ በእግር ኳስ ታሪክ ላይ ሲያኖር ነበረ። ከጎሉ በኋላ ሎራንዲኖ ሜሲን ከፍ አድርጎ በጀርባው ላይ ተሸከመው። እያንዳንዱ ጨዋታ ላይም አዲስ ነገር ያሳያል። እያንዳንዱ ዓመት ደግሞ ዓለምን እንደገና ያስደንቃል። በቀስታ በጸጥታ ሳይጮህ፣ ሳያስፈራራ፣ ሳይኩራራ All sport. ከሮዛሪዮ የወጣው ትንሽ ልጅ ወደ ዓለም ትልቁ መድረክ እየወጣ መጣ። በታሪክ ውስጥ አንዳንድ ዘመናት በአንድ ሰው ይገለጻሉ፣ አንዳንዶች ደግሞ በሁለት ሰዎች ፉክክር ይዘከራሉ። ምክንያቱም ታላቅነት ራሷን ለማሳየት አንዳንድ ጊዜ ታላቅ ተፎካካሪ ትፈልጋለች። አንዱ እንደ ወንዝ የሚፈስ ተስጦ፣ ሌላው እንደ ተራራ የማይታክት ትጋት። አንዱ በጸጥታ ይናገራል፣ ሌላው በኃይል ይገልጻል። አንዱ ኳሱን እንደ ጥበብ ይጫወታል፣ ሌላው እንደ ጦርነት ይዋጋል። ነገር ግን ሁለቱም በአንድ ነገር ይመሳሰላሉ። ከተራ ታላቅ ተጫዋቾች በላይ ነበሩና ከ2008 እስከ 2019 ድረስ የእግር ኳስ ዓለም በሁለት ሰዎች ዙሪያ ተሽከረከራለች። የባላንዶር ሽልማቶች፣ የቻምፒዮንስ ሊግ ምሽቶች፣ የኤል ክላሲኮ ጦርነቶች፣ የጎል ክብረ ወሰኖች፣ የሪከርድ መስገቦችና የዓለም ትኩረት ሁሉ በሜሲና በክርስቲያኖ ሮናልዶ ሁለት ሰዎች ላይ ያረፈ ነበር። አንዳንድ ጊዜ ሜሲ 60 ጎሎችን ያስቆጥር ነበር። በሚቀጥለው ጊዜ ሎራንዶ ከዚያ በላይ ይሄዳል። አንድ ሪከርድ ሲሰብር ሌላው ሪከርድ ይፈጠራል። በ2012 ግን 91 ጎሎችን ብቻውን ሲያስቆጥር ዓለም በድንጋጤ ተመለከተች። ኳሷን ሲይዝ ጊዜ ይቀየራል፣ ቦታ ይጠበዋል፣ ተከላካዮች እንደ መንፈስ ይሰወራሉ። ነገር ግን በልብ ውስጥ አንድ ክፍተት ነበር፣ አንድ ያልተፈጸመ ህልም፣ አንድ ያልተገኘ ክብር፣ አንድ ያልተሳካ ዋንጫ። ለአርጀንቲና ህዝብ ሜሲ ታላቅ ነው። ከአፈ ታሪክ ጀግና ከዲያጎ ማራዶና ጋር ለመቀመጥ ግን አንድ ነገር ይጎሎ ነበር። በእርግጥ የታሪኩ በጣም አስደናቂ ክፍል ገና አልተጀመረም። ምክንያቱም በባርሴሎና ያላሸነፈው በግል ያልተቀበለው ክብር አልነበረም። በዓለም ላይ ያልተሰበረው ሪከርድ ጥቂት ነበር። ነገር ግን ከአርጀንቲና ጋር የሚያለመው አንድ ህልም ነው። እርሱም የ2014 ዓለም ዋንጫ። 2014 ብራዚል ዓለም ሙሉ አንድን ታሪክ የተመለከተች ነው። ሜሲ አርጀንቲናን እየመራ ነው። በጨዋታው የሚታየው ተራ ተጫዋች አልነበረም። ይልቁንም የአንድ ህዝብ ህልሙን በትከሻው ላይ የተሸከመው ሰው ነበር እንጂ። ከብዙ ትግል በኋላ አርጀንቲና ወደ ፍጻሜ ደረሰች። ከፊቷ የቆመችው ደግሞ ጀርመን 90 ደቂቃዎች፣ 120 ደቂቃዎች እና ከዚያ በአንድ ጎል በአንድ ቅስፈት አንድ ህልም ተሰበረ። የመጨረሻው ፊሽካ በተሰማበት ቅስፈት ሜሲ በሜዳ ላይ ቆሞ ነበር። በዙሪያው የጀርመን ተጫዋቾች ደስታቸውን እየገለጹ፣ ነገር ግን በእርሱ አይኖች ውስጥ የሚታየው ነገር ከአዘን በላይ ነው። የህይወት ትልቁ እድል ከእጁ ሲያመልጥ የተሰማው ጸጥ ያለ ስብራት፣ 3 ፍጻሜዎች፣ 3 እንባዎች። ዓለም ምናልባት 2014 የበቃ ይሆናል ብላ አስባው ነበር። ነገር ግን ፈተናው ገና አልተጠናቀቀም። 2015 ኮፓ አሜሪካ ፍጻሜ ሽንፈት፣ 2016 እንደገና ኮፓ አሜሪካ ፍጻሜ፣ እንደገና ሽንፈት፣ እንደገና እንባ፣ እንደገና የተሰበረ ህልም። በኋላም ሜሲ እንዲህ ሲል ተደመጠ። እኔ ከብሔራዊ ቡድኔ ራሴን አገላለሁ። ዓለም ተደናገጠች።